እምዬ ኢትዮጵያ ይመርልሽ ሰብሉ አውድማው ጎዝራሽ ይሁንልሽ ሁሉ በቸሩ ነው ይደግ ጋራሽ ተረርሽ ወንዛ ወንዝሽ ሁሉ ያው በቸሪ ያሳደገኝ ሀገር ሚሌ ወይ አባት እንዴት ነበር? በጣም ነው አሪፍ ድምጻዊ አበላሽው አሪፍ ነው በጣም ያምራል በእውነት በጣም አሪፍ ነው የተወሰነ ኤክሰርሳይዝ ብታረግ ደግሞ አውሮምስ ዘፋይና ማለት የተወሰነ ድምጽ ቮካል በደንብ ብሰራ አረ ድምጽ አሪፍ እኮ ነው እዚህ ጋር እንደምሰበው ነው እንግዲህ በጣም አመሰግናለሁ በእውነት በጣም ለረጅም ጊዜ ፈልግ ነበር ድምጼን መሞከር ስላስሞከርከኝ ደስ ብሎኛል እንግዲህ ቴዲ ታደሰን አበላሽተን ኮኔ ይቅርታ እንጠይቃለን በጣም ደስ ብሎኛል ግን ስላገኘው እኔም ደስ ብሎኛል ኖርማሊ እኔን ስላሰባችሁኝ እጅግ በጣም አመሰግናለሁ በጣም ነው ማመሰግን በጣም ደስ ይላል የተከበራችሁ ተመልካቾቻችን አሁን የምንገኘው በባህር ዳር ከተማ እንግዲህ በሚሊዮን ዳምጤ የሙዚቃ ስቱዲዮ ውስጥ ነው የምንገኘው ማለት ነው ሚሊዮን ዳምጤ ደግሞ በከተማችን ባህር ዳር ለበርካታ ድምጻውያን የተለያዩ የሙዚቃ ቅንብርና ሚክሲንግ በመስራት ይታወቃል የሙዚቃ ህይወቱ በብዙ መንገድ ያለፈ ነው ዛሬ ደግሞ በቶና መሰናዷችን የአቀናባሪና የሚክሲንግ ባለሙያ የሆነው ሚሊዮን ዳምጤን ጋብዘን ከእናንተ ጋር ደስ የሚል ቆይታ ልናሳልፍ ወደን እዚህ የሙዚቃ ስቱዲዮ ውስጥ ተገኝተን እኛም ድምጽ ሞክረናል ማለት ነው አረፍ ብለን ደግሞ ቆይታችንን የምንቀጥል ነው የሚሆነው የቶና ፕሮግራማችንን እንድትከታተሉ ግን በፍቅር ጋብዛችኋለሁ በጣም ደስ የሚል ነው ሙዚቃ ባለሙያ ሲኮን ደግሞ ብዙ ነገሮቹ መንፈስን ከማደስ ጋር የተያያዘ ነውና አንተ ደግሞ በተለያዩ ጥምር ሙያዎች ውስጥ ነው የምትገኘው አቀናባሪ ነህ ሚክሲንግ ነህ በዛ ላይ ደግሞ ኪቦርዲስት ነህና እንዴት ነው ስሜቱ ምን ይመስላል አመሰግናለሁ ያው ስሜቱ ያው ሙዚቃ ህይወት ከልጅነት የጀመረው የሙዚቃ ፍላጎት ስለነበረኝ የምፈልገውን ነገር ነበር ያገኘሁትኝና ደስ ነው የሚለው ማለት ጊዜህን እዛ ላይ ስታሳልፈው የተለያየ ስራ ስትሰራ በቃ ይሁን ሁሌም ደስታ ነው የምታገኘው የምሰራው ነገር ምርምር ነውና እጅግ በጣም ህይወቱ እጅግ በጣም የሚያምር ደስተኛ ሆኜ የምሰራው ስራ ነውና በጣም ወደው ስራ ነው በጣም ደስ ይላል የሙዚቃ ፍቅርህና ጅማሮ ለየት ያለ እንደሆነ አጫውተኛልና እንዴት ነበር እስኪ ስለሱ እናንሳ አው ሙዚቃ እንደነገርኩህ ገጠራማ ቦታ ምስራቅ ጎጃም ሞጣ ወረዳ ቆንተር ቀበሌ የሚባል ውስጥ ገጠር ቦታ ነው የተወለድኩት እዛ ነው የተወለድኩ ያደኩ ግን ሞጣ ነው ያደኩትኝ እና እንደነገርኩህ በቃ የሙዚቃ ፍላጎቴ በጣም ከልጅነት ጀምሮ ስለነበረ የሙዚቃውን ህይወት መልቀቅ አልፈለኩኝም በቃ ማለት ሙዚቃውን እንደምንም ብዬ ማስቀጠል እንዳለብኝ ከታይ ጀምሮ ያስኩት ነገር ስላለ በዛ ሲስተም ነው የመጣሁኝ ኋላም ተሳካልኝ ኖርማሊ ሙዚቃውን መተው አልፈለኩኝም ድምጽ ሁሉ አሁን እንዳጠይቀኝ እንጂ ድምጽ ሁሉ ሰርቻለሁ 2-3 ስራ እንደዚህ አለኝና ድምጹን በድምጹ መሄድ ከጀመርኩ በኋላ ወደ መሳሪያው ደግሞ እንደገና መሳሪያ ይሄ ክራር ኪቦርድ እንደዚህ አይነት ነገር መልመድ በቃ ፍላጎቱ ስለነበረ ትምህርቴንም ስጨርስ ወደ ዩኒቨርሲቲ ገባሁኝ በዛ ሲስተም ሙዚቃ ተማርኩኝ አሁን እንደምታየው እንጀራ የሆኑ ስራዎችን እየሰራው ነው ማለት ነው ወድጄው ነው ስራውን የምሰራው ወሎ ዩኒቨርሲቲ ጨረስከው ሙዚቃ አዎ ዲፕሎማ ደብረ ብርሃን መምራን ኮሌጅ ሙዚቃ ዲፕሎማ ተምሬያለሁ ከዛ በኋላ ደግሞ እንደገና በራሴ ጥረት ሰዎችን በሰዓቱ የነበሩ ሰዎችን ጠይቄ እንዲያስተምሩኝ ምናምን ግፊት አድርጌ እንደገና ወሎ ዩኒቨርሲቲ ዲግሪን ሙዚቃ እንድማር ፈቀዱልኝ በዛ ሲስተም ወሎ ዩኒቨርሲቲን ያስተማረኝ ማለት ነው ያንተ የሙዚቃ ህይወት ውስጥ ዛሬ መገኘት መነሻው ምንድነው በነገራችን ላይ ፍላጎት ነው እኔ አሁን የሙዚቃ ፍላጎት በጣም አለኝ ፍላጎቴ ደግሞ ከዚህ ቀደም የነበሩ አካባቢ ላይ የተወልደው ያደጉ አርቲስቶች አሉ ልክ አርቲስት በውቁቱ ሰሞን ጓደኛዬ ነውና እነሱን እያየሁ ነው ማለት የነሱን መንገድ እያየሁ ነው የመጣውኝና በዛ ልክ ራሴን የማሳደግ ራሴን የሚቀይርበት መንገድ ነው ጥረት ያደረኩኝና አሪፍ ህይወት ነው የመጣሁት እንደምታየው ቱባ ባህሉን ለማውጣት ስራ እየሰራን ነው የተሻለ ቱባ ባህል ማለት የኛ ባህል ጠልቀህ ውስጥ ብትገባ በጣም ለየት ያለ ነገር ታገኛለህና የተሻሉ ስራዎችን እየሰራን ነው እንዳያቸው ሚዲያ ላይ ያሉ እነሱን እየሰራን ነው አሪፍ ነገር ነው ያለው ሙዚቃ ትምህርት እንደጨረስክ ወደ መራዊ አቅንተ ነው የመጀመሪያ የስራ ህይወትና እስኪ ስለዛ አጫውተኝ ወደ መራዊ የሚባል የባህል ቡድን አለ እዛ ባህልና ቱሪዝም ነበርሁኝና በዋናነት ቡድኑን ስመራ የነበርኩ እኔ ነኝ በጣም ደስ ይላል እና እንደምታየው ስሙ ገናና ነው መራዋ ለምስራቅ አፍሪካ ፌስቲቫል ሁሉ የተሳተፈ ቡድን ነው
በተመሳሳይ የቲያትር የዞኖች ውድድር የተለያየ ውድድር ላይ አሸናፊ ሆነን ነበር የምንመጣው። ማለት ሰዓት የለንም፣ ሌት ተቀን ነው ስራ የምንሰራው። ሌትም እዛው አዳራሽ ነው የምትተኛው። ቲያትር ካለ በተለይ በቲያትር ይታወቃል። ደግሞ ሙዚቃው እንዳለ ሆኖ በቲያትር ደግሞ በጣም ሁሉም ተዋኝ ነው። በቃ ይበልጥ አቅሜን ያዳበርሁት እንደገና በደንብ ደግሞ አቅሜን ያዳበርሁት ልጆች ጋር በማደርገው ግንኙነት ኪቦርድ ነኝ የሚይዝላቸው ማኔጅም የማደርጋቸው እኔ በዛ ልክ የተሻለ ስራ ነበር መረዋ ላይ ስሰራ የነበረው። አሪፍ ልምድና ሙያ ሲዘውኛል ማለት ነው። እነ ደሳሌ ድረስም እናቃቸው ደሳሌ ድረስ ያኔ እዛ ነበር። እኔ እዛ በነበርኩበት ሰዓት እሱ ተማሪ ነበር። እዛ እነሱ ጋር ነው አብረን ስንሰራ የነበረ። እነ ቴዎድሮስ ይደግ በተመሳሳይ ደሴ ሌሎችም አሉ። እነ ቻላቸው ፈረጅ በአዲስ አበባ 6 ኪሎ ያሉ ሰዎች አሉ። እነሱ በዛን ሰዓት እዛ ነበሩ። በጣም ደስ ይላል። ከዛ በኋላ ደግሞ ወደ ሞጣም በመሄድ ላይ የኪነ ጥበብ ቡድንም እንደዚሁ ሰርተሃል። እስኪ ስለሱ አጫውተኝ። ስቱዲዮዬ ሀበሻ ያልኩት በነገራችን ላይ የእናቴ ስም ነው። እሺ፣ ዋው ደስ ይላል። እና በሰዓቱ አሟት ስለነበረ አብሯት የሚሆን ሰው ስላልነበረ የግድ ከመሬ ወደዛ መሄድ ፈለኩኝ፣ ወደ ሞጣ ወደ ቤተሰብ። አዎ እዛ ሄድኩኝ። በዛ አጋጣሚ ያው እናቴንም ያቅሜን ሞክሬያለሁ፣ አልተሳካልኝም ማዳን። ከዛ እንደሄድኩኝ ሁለት እጁ እነሴ ወረዳ የሚባል አለ፣ አራተኛ ጎሹ የባህል ቡድን የሚባል አለ። ተበትኖ ነበረ ቡድኑ። እኔ ከሄድኩ በኋላ እንደገና አነቃቅቼ የተሻለ ስራ እንዲሰራ አድርጌ አሪፍ ነገር እንዲደረግ አድርጌ ደሞዝ እንዲተከልላቸው አሪፍ ስራ ሰርቼ ኋላ ደግሞ ያኛው ዙሪያ ወረዳ ስለሆነ የገጠር መንገድ ምናምን ጉዞ ስላለው ከተማ አስተዳደሩ የተወሰነ ነገር የሚሻሻል ነገር ስላለው ወደ ከተማ አስተዳደሩ ገብቼ ደግሞ እንደገና አዲስ ቡድን 7 ዋርካ የባህል ቡድን የሚል አዲስ ቡድን አቋቁሜ በዞን ሁሉ ደረጃ ያዘ፣ አንደኛ ደረጃ ያዘ። እንዲያውም ጭጋግ የሚል ድርሰት ሁሉ የቲያትር ድርሰት ጽፌ የተሻለ ውጤት እንዲያመጡ አድርገን አሁን በደንብ እየሰሩ ይገኛሉ ማለት ነው። እና ቡድን ማቋቋም ያለው ልፈልግ ነው። በጣም ደስ ይላል። ያኔ ኪቦርድ ማም ትጫወት ነበር? አዎ ኪቦርድ እጫወታለሁ። ያኔ ኪቦርድ እጫወታለሁ። ኪቦርድ የሚይዝላቸው እኔ በአሪፍ ስራ ነበር የምንሰራ። በቃ ማለት ሰው አሁን ዝም ብለህ የሚዘፈን ዘፈን አይደለም፣ ሰው ሊያዳምጠው የሚችል ስራ መድረክ ላይ እንሰራ ነበር። ከአጀስትመንቱ ጀምሮ ሰው ሊያዳምጠው የሚችል ስራ። አንዳንዴ ዝም ብሎ መድረክ ተብሎ ማሰማው ሙዚቃ የሚሰራበት ሲስተም አለ፣ ግን ሰው ሊያዳምጠው የሚችል ስራ አሪፍ ስራ እንሰራ ነበር ያኔ። እና ድጋፍም ነበረን። የሰው በጣም ይወደን ነበር፣ ይደግፉን ነበር። መራዊም ሰራህ፣ ከዛ ሞጣም፣ አሁን ደግሞ ባህር ዳር ነው ያገኘነህና ወደ ባህር ዳር የመጣበት አጋጣሚ ምን ይመስል ነበር? ስቱዲዮውን እዛው ሞጣ ጀምሬው ስለነበረ የተወሰነ ስራ እየሰራሁ እውቅና ሳገኝ ማለት ደንበኛ ሳገኝ ለምን ወደ ከተማ ገብቼ የተሻለ ስራ አልሰራም በሚል ነው የገባውኝ። በተመሳሳይ እዚህ ስመጣ ያው ሙሉ ዓለም የባህል ማዕከል ላይ ማስታወቂያ ወጥቶ ስለነበረ እኔም ስለምፈልገው መደቡን የባህል ማዕከሉ የሙዚቃ ጥናትና ምርምር ባለሙያ ነኝ። እዛ ላይ ሆኜ ይሄ ያግዘኛል የተደበቁ ቱባ ባህሎችን ለማውጣት በየቦታው እየተንቀሳቀስን የተሻለ ስራ የምንሰራበት መንገድ ፈጥሮልኛል። ከመጣው ጀምሮም ኖርማሊ 2-3 ስራ እንደዚህ ሰርቻለሁ። በተለይ ወሎ አካባቢ አሆለል የሚባል ሙዚቃ ካወቀው እሱን እጅ አጥንቼ መጥቼ ግባት ለቢሮ ሰጥቻለሁ። ግን ሙዚቃውን እኔ ስለምፈልገው በዛ መንገድ ለሰራ ያሰብኩበት ያለ መንገድ አለ። የነገደ ወይጦ የሚባል የነሱ ባህል እንዴት እንደሆነ የሚያሳይ ጥናት ሁሉ ጨርሰን የተሻለ ስራ ለሙዚቃ ግባት ያዘጋጀሁኝ ስራ እየሰራን ነው። የሙዚቃ ባለሙያ ጋር ቆይታ እያደረግን እንዲሁ ዝም ብለን በወሬ ብቻ ከሚሆን መስማት ይፈልጋሉ። እስኪ ምንም ችግር የለም አሰማለሁኝ። ትዝታ ደስ ይለኛል በጣም። በጣም አሪፍ ደስ ይላል በጣም።
እንቀጥላለን። የተከበራችሁ ተመልካቾቻችን የቶና ዝግጅታችን አሁንም ወደ እናንተ መድረሱን እንደቀጠለ ነው። የዛሬው እንግዳችን ደግሞ የሙዚቃ ቅንብርና ሚክሲንግ ባለሙያው ሚሊዮን ዳምጤ ነው። አብራችሁ እንድትቆዩ አሁንም በፍቅር እንጋብዛችኋለን። እንግዲህ የሙዚቃ ህይወትን በተለያዩ ቦታዎች አሳልፈ መጣ። ባህር ዳር ከገባ በኋላ ደግሞ ወደ ሙዚቃ ቅንብርና ሚክሲንግ ገብተህ ነው አሁን በዛ ሙያ ነው እያገለገልክ የምትገኘውና ወደዚህ ስራ እንዴት ገባ? እስኪ አጋጣሚውን አስታውሰኝ። ተመስገን የሚባል አሁን አዲስ አበባ ክለብ ላይ የሚሰራ ልጅ አለ። ልሂድ ሞጣ ልሻገር ደሞ ሀገሬ እንደዚህ የምትል ዘፈን በቃ እንተዳልንና ዜማውን የሆነ ሰው አገዘን ሰራ ነውና ለሰው ስናስደምጠው አሪፍ ነገር ሆነ ስራው ማለት ነው። እንዴ ይሄንማ ክሊፕ መስራት አለብን ሰው የሚወደው ከሆነ ብለን በዛ ልክ የመጀመሪያ ስራ የሱ ነው። ክሊፕ ተሰራለት፣ ሚዲያ ላይ ዋለ፣ ሰውም ወደደው። በእርግጥ እዛ አካባቢ ለሞጣ ብቻ ነው ሐሳቡን የሚሰራ ነው። የሞጣ ሰፈር አካባቢ አየር ማረፊያ ዶር ለበስ ምናምን እያለ ቢያነሳ ሰፈር ነው። በዛ ልክ ሰው ወደደው ሙዚቃው። የመጀመሪያ ስራ የሱ ነው እና ሰውም ወደዳት ሙዚቃውን። ከዛ በኋላ ቅንብር እንዳልኩ ጀመርኩኝ። ሚክሲንግም ራሴው ማድረግ ነው የምችለው። ለሰው ብዙም እንተናለም ራሴው ነው የምመራመረው። ለዚህ ፈረንጅ አይደብቅህም። የተሻለ ነገር የምትፈልገውን ነገር ጎግል ብታደርግ ታገኛለህ። እና የፈረንጅ የእንግሊዘኛ ሙዚቃ ምንድነው የሚመስለው፣ ወደ ኢትዮጵያ ሙዚቃ ደግሞ እንዴት ማምጣት አለብኝ ብለህ ራስህ ሰርች ታደርጋለህ። አሪፍ ነገር ያሳያል ማለት ነው። እና በዛ መንገድ ነው ወደ ስቱዲዮ የመጣው። ከዛ በኋላ እንደምታየው ብዙ ስራዎች ሰርቻለሁ። ከ100 በላይ ስራዎች ሰርቻለሁ። ከዛ በኋላ የነበረው አቀባበል እንዴት ነበር? እኔ ገጠር ቦታ ስላደኩኝ ባህሉ ለሰርግ ምንድነው የሚያስፈልገው? ምን አይነት ከበሮ ነው የሚያስፈልገው? ምን አይነት መሳሪያ ነው የሚያስፈልገው? እዛ ላሉ ሰዎችስ ድምጻቸው ለነሱ ድምጽ ሊስማማ የሚችለው ምን አይነት መሳሪያ ነው የሚለውን ነገር እኔ አውቀዋለሁ፣ ገጠር ስላደኩኝ ማለት ነው። ይሄ አንድ ምት ሁለት ምት ዝናብ ምት ምናምን የሚባለው ምቱ ምን እንደሚፈልግ አውቀዋለሁ ባህሉን ማለት ነው። ስለዚህ የተሻለ ነገር አለ ማለት ነው። ሰው ከመጣ ከኔ የሆነ ነገር አለ ማለት ነው። ስለዚህ ባህል ሙዚቃ ለመስራት ባህል ነው የምሰራው። በነገራችን ላይ ትኩረት አድርጌ የምሰራ ባህል ዘፈን ነው። ዘመናዊ ዘፈን ይመጣሉ ግን ብዙም መስራትም ፍላጎቱም የለኝም። ባህል ላይ ነው ስራ የምሰራ። ባህልን ነው ማውጣት የምፈልገው። እኔ በተለየ ሁኔታ የተወደደልኝ ስራ እንደው ብታሰማኝ ደስ ይለኛል። በጣም የተወደደልኝ ስራ የስ ነው የሚል ስራ አለ። አጋጣሚ ዘመናዊም ሊሆን ይችላል፣ ባህል ነው አትለው። ኖርማል ነው ኖርዌይ ፎርጅድ ነው የምትል በቃ ማህበረሰቡ በደንብ የወደዳት ዘፋኝ ነበረች። ተዋናይ ቲቪ ላይ የምትሰራ የእሷን ስራ እጅግ በጣም አስተዋውቆኛል ከብዙ ሰው ጋር። መልካም ትባላለች ልጅቶ። ኖርዌይ ፎርጅድ ነው ምናምን እያለች እንግሊዘኛ ሁሉ እየጨመረች ነው የምትዘፍንበት። ህፃናቱ በጣም ይቀባበለው ነበር፣ ማህበረሰቡ በጣም ይወደው ነበር። በተመሳሳይ ሌላም ስራዎች አሉ። ተዋናይ ቲቪ በብዛት እኔ የነ ላይ ኩንጫኔ ነው ተዋናይ ቲቪ በነገራችን ላይና በጣም ብዙ ስራ ያሰሩኛል እነሱ። የስኖ ፎሬቨር ዘንድሮ የስኖ ፎሬቨር ዘንድሮ ፎሬቨር ዘንድሮ ፎሬቨር ዘንድሮ ፎሬቨር ዘንድሮ እንዲያታሙ እንደ ጥሩምባ እንደ ዋሽንት ያለ የሚነሳ ቢኖር ነው። ሙዚቃ ሲመጣ እንዴት ነው የምንሰራው የሚለውን ነገር አሳየን እስኪ። እንግዲህ እንደምታየው እዚህ ጋር አሁን ይሄ የባህል ዘፈን ነው። ግን የባህል ዘፈን ባህሉን ቅድም አውቀዋለሁ እንዳልኩ ምንድነው ሰው ሊይዘው የሚችል የሚል ነገር ሁሉ ተጠቀማለሁ። ለምሳሌ ፊውቸሪንግ የምንለው አለ። ይሄ ማድመቂያ ነው፣ ለብቻ ነው የምንወስደው። ይሄ በጣም ለሙዚቃው ጉልበት ይሆናል። ለሙዚቃው ጉልበት በተመሳሳይ ጉሪ ያለ አሁን ጉሪ የሚባለው ምንድነው? የጎጃም ጉሪ ይሄ ጉሪ ያለው ጉሮሮ የምንለው እኛ ማለት ነው። በጣም ሙዚቃውን ያሳድገዋል እጅግ በጣም ማለት ነው። ከዛ እንዳልኩ ሪትሞች አሉ። አሁን እዚህ ጋር ይሄ ቶም የምንለው አለ። ከዛ መርገጥ አለበት ሙዚቃው። ይሄ ኪክ ይባላል። ስለዚህ በዛ ሲስተም ጭብጫቦ ያስፈልገዋል። ከዛ ቤዝ መሳሪያ ምኑ ሲጨመርበት እንደምታየው ሙዚቃ ይሆናል። አሁን ባህል ነው።
ነዚህ አሁን ቆዳውን ስመው ይሄ ማለት ማሲንቆን ስመው ይሄ ሪል ቆዳ ነው። ድሮ የሚመቱት አለ አይደል ቆዳው አሁን ተገልብጦ ኖርማሊ በእንጨት ነው ሆኗል። ግን ውበት ያለው ቆዳው ነው። የቆዳው ላይ ያለው ቶን አሪፍ ነገር አለው። በዚህ ይሄን ይመስላል። በዚህ ልክ ነው ስራ እየሰራን ያለው። በጣም ደስ ይላል። የማሪቱ ጣም ያለው ጋር የተለያዩ ስራዎችን ማይችላልው እና እስኪ ስለነዛ ስራዎች ማጫወት ነው። የማሪቱ ወደ 3 ስራ የሰራውላት ስራ አለ። ማሪቱ ጣም ያለው አንድ ባንኮኒ የሚባል አለ። እሱ አላለቀም። ባንኮኒ ማለት ስሎ ዘፈን የምንለው እኛ ማለት ነው። ሌላው አንድ ወሎ አንድ ጎጃም እኔ የሰራሁት ስራ ሚክሲንጉንም ማስተሪንጉንም እኔ ነኝ የሰራሁት። በተመሳሳይ ትዛዙ ወይም ፓሪስ የሚባል ማሲንቆ ተጫዋች አዝማሪ ነው። እሱንም በተመሳሳይ ሰምተው ከሆነ አሪፍ ስራ ጎጃመኛ በጣም አሪፍ ስራ ይሰራውለት አለ። ሰለሞን አድማሱ ጎጃመኛ አሪፍ ስራ የሰራውለት አለ። በተመሳሳይ የሰለሞን ደምሌ ወደ 3 ስራ ላይ የሰራውት እኔ አልወጡም ስራዎች እስካሁን። እነዚህ ስራዎች አሉ። የሙዚቃ ፍቅሩ አለ። በዛ ላይ ደግሞ በትምህርትም ታግዟልና የሙዚቃ ትምህርቱ እንዴት ትገልጸዋለህ? እንዴት ጠቀመህ ለስራዎች? የሙዚቃ ትምህርቱ እኔ መጭቅደምም እንዳልኩ ቤዝ ሆኖኛል ማለት በልምድ አይደለም እኔ የምሰራው። ይሄን ኪቦርድ እዚህ ጋር የምጫወተው ካልኩሌት አለው። ልክ እንደ ሂሳብ ካልኩሌት አድርጌ ነው የምጫወተው። ኢዝ ኖት ኳርተር ምናምን የምንላቸው አሉ። እዛ ጋር ሬስት የምንላቸው ድሮ 6ኛ ክፍል ምናልባት ሙዚቃ ተመረ ከሆነ ታውቀዋለህ። አዎ እነሱ እዚህ ጋር ዋጋ አላቸው፣ እረፍት አለው። አሁን ለምሳሌ ጥላው ከሆነ ይሄ እስካሁን አርፍ ያለው ማለት ነው። አየው እረፍቱን ተጠቀሙት። ሙሉ ኖታ የሚባለው ይሄ እረፍት አለው ማለት። እነዚህ ካልኩሌቶች አጠቃላይ የሚመጡ በሙዚቃ ትምህርት ነው። በልምድ የተወሰነ ልትይዝ ትችላለህ፣ ግን ትሸርፋለህ፣ ሙሉ አትሆንም በልምድ እና ሙዚቃ ዲግሪ መማሬ ለኔ ብራይት እንዲሆንልኝ አድርጎኛል። በቃ ምንም እንትን የምለው ነገር የለም። ስራ ትሰራለህ። በቃ ሳታቅ የምትሰራው ነገር የለም። ሁሉ ነገር ያው ሙዚቃ መቼም ቢሆን አትጨርሰውም። ተምረኸው ብቁ ነኝ እያልኩ አይደለም፣ ግን ብዙ ነገሮችን እንዳቅ አድርጎኛል። ማለት አንዳንዴ ስታቅ እኮ ትፈራለህ። ሳላቅ የሰራኋቸውን ስራዎችና አውቄ የሰራኋቸውን ስራ ስሰማ ሰፊ ልዩነት አላቸው። ሰፊ ልዩነት ማለት ነው እና በጣም ከሚገባው በላይ ጠቅሞኛል። ብዙ ልጆችንም አውጥቻለሁ። በጣም ብዙ ልጆች አሉ አሁን የተሻለ እየሰሩ ያለ አዲስ አበባ። በተመሳሳይ ተመቸ ንጉስ ካወቀው 3ቱ ስራ እኔ ነኝ የሰራሁለት። 3ቱም ስራ የሰሜኑ ጊዜ ያኔ እንደምታየው እሱ ስራ ነበር ሲደመጥ የነበረውና አሁን አዲስ አበባ ነው ያሉ የተሻለ ስራ ነው እየሰሩ ያለ ማለት ነው። ሙዚቃ ላንተ ምንድነው ማለት እንችላለን? ህይወቴ ነው ማለት እችላለሁ። ማለት ብዙ ጊዜን ሰው ይጠቀማል፣ እኔ ይጨልምብኛል ሁሉ እውነት ለመናገር ማለት ነው። ማለት የሆነ ወይ መስክ ወጥቼ ወይ የሆነ ቦታ ወጥቼ ነገሮች ሁሉ ይጨልሙብኛል። በቃ ሰራሁም አልሰራሁም እዚህ መገኘት አለብኝ። በቃ ስራም ኖርም አልኖርም እንኳን አሁን ያው ቴክኖሎጂው ስለበዛ ማንኛውም ሰው ዩቲዩብ ከፍቶ በወረፋ ነው ስራ የሚያሰራ ነው። ምክንያቱም አንተ ዩቲዩብ ካለህ ሙዚቃ ካለቀክ ወይም የሆነ ነገር ካለቀክ ስለማይሆን በወረፋ በአጀንዳ ይዘን በወረፋ እየመዘገብን ነው ስራ እየሰራን ያለና ስራ አለ።
እና ምንም ኢቭን መኖሪያ ቤት እንኳን መሄድበትና ስቱዲዮ የምውልበት ቢመጣጠን እዚህ እጥፍ ውላለሁ አራለሁ እዚሁ ነው የምውለው ማረው እንግዲህ አገር ልጅ ማርትበያለሽ እንግዲህ አገር ልጅ ማርትበያለሽ እንግዲህ አገር ልጅ ማርትበያለሽ። አንተን እዚህ ደርሰህ የራስ ስቱዲዮ ኑሮ እየሰራህ ነው የምትገኘው። ግን ያው ህይወት ደግሞ በወጣ ወረድ የታለፈ ነው የሚሆነውና ፈታኝም መልካም አጋጣሚዎችን ማሳለፍ ይሆናል ብዬ አስባለሁና ለብዙዎችም ትምህርት ስለሚሆን ያንተን መንገድ ብትነግረን። ፈተና እኔ እንደውም ብዙ ተፈትኛለሁ በፈተና ዙሪያ ማለት ነው። ማለት አስተዳደጌ በጣም ዝቅተኛ ማህበረሰብ የሚባል ቤተሰብ ጋር ነው ያደኩትኝ እና ትምህርት እንኳን ለመማር የእግር ጉዞ የ4 ሰዓት የ5 ሰዓት የእግር ጉዞ ሂደን ነው ያውም ስለሚደክመን ስንመላለስ ስለሚደክመን እዛው ዶርም ይዘን እንደገና ከ3 ቀን አንዴ ከእንደዛ እና ብዙ የኔ ቤተሰብ ደግሞ ሞጣ ስለነበሩ ያኔ ትምህርት እዛ ያለውበት ቦታ የጀመርኩበት ቦታ ላይ ለኔ ትንሽ ፈተና ነበርና በዛን ሰዓት ብታቋርጠው ማንንም ያን ያክል የሚቆጣጠር ማህበረሰብ በተለይ የኔ ቤተሰብ ባቋርጠው እንትን አይሉኝም ነበርና በጣም ጥረት አድርጌ በችግሮችን አልፌ ይሄን እንደነገርኩ ብዙ ፈተናዎችን አይቼ ነው እዚህ ቦታ የተደረሰው እና ተስፋ ለመቁረጥ ነው ትልቁ ነገር ማለት ነው። ማለት አሪፍ ነገሮችን ጠንከር ካላልክ ሁሌም መንገዶች ዝግ ናቸው ብለህ የምታስብ ከሆነ ቀዳዳ መፈለግ አለብህ። በዛ መንገድ ካልሄድ ውጤት አይመጣም እና በዛ መንገድ ነው ብዙ ዋጋ ከፍያለሁ ለፍቻለሁ። ይሄ ሙያ ሳመጣው በዛ መንገድ ነው ያመጣሁት። በጣም ደስ ይላል። የሙዚቃ አቀናባሪና ሚክሲንግ ባለሙያ ሲሆን እንደው በተለይ የሙዚቃ ሰው ሲሆን ምንድነው መሰረታዊ ነገር የሚያስፈልገው ነገር? ስቱዲዮ ብዙ ሰው ይጀምራል። ስቱዲዮ ማለት ነው ይጀምርና ያቆመዋል። መጀመሪያ ስቱዲዮ የሚፈልገው መቀመጥ ይፈልጋል ማለት መቀመጥ ስልህ ዝም ብለህ አንድ ቀን ብቻ አይደለም 2-3 ቀን እዚሁ የምናርበታለን። ሳንወጣ እኮ ነው እዚህው አካባቢ እየዞርነ 2-3 ቀን እዛው ቁጭ። ይሄ ማለት መቀመጥ ይፈልጋል። የምትቀመጠው ደግሞ የምትሰራው ስራ ጉልበት መኖር አለበት፣ ስሜት መስጠት መቻል አለበት። ላንተ የማያስቀምጥ ከሆነ ያ ሰው ሴንስ አታደርገውም። ጀምረኸው ጥለው ትሄዳለህ ማለት ነው። ሳጨርሰው ጥለው ትሄዳለህ። ስለዚህ መቀመጥ ይፈልጋል። ከዛ በመቀጠል ብዙዎቹ ይሞክሩና አልመጣላቸው ይላል ስሜቱ ማለት ነው። ጆሮ ይፈልጋል። አሁን ትልቁ ነገር አሁን ሚክሲንግ የሚባለው እኮ ኖርማሊ ቤዙ በዝቷል፣ ከበሮ አንሷል፣ የቱን ልጨምረው ይሄ መጥቷል ይሄ አልመጣም ነው ሚክሲንግ። ያ ማለት ጆሮህ ነው የሚወስነው። ለእኔ ዳኛዬ ጆሮዬ ነው። እዚህኛው ስፒከር ላይ ይሄ ነገር አለ፣ ይሄኛው ስፒከር ላይ ደግሞ ይሄኛው አለ ብሎ የሚነግረኝ ጆሮዬ ነው። ስለዚህ ጆሮ ያስፈልጋል ሚክሲንግም ለማድረግ የሆነ ስራም ለመስራት። ከዛ ውጭ ደግሞ ለአንድ ሰው አንተ ድምጽ አለ፣ አሁን ቅድም የዘፈንከው ሙዚቃ አለ። ለዛ ሙዚቃ ምንድነው የሚያስፈልገው የሚለው ነው እኔ አሁን ካልኩሌት የማደርገው። ምክንያቱም ብራስ ላይ ስማማ ይችላል ያንተ ድምጽ፣ ምናልባት ፍሉት ወይ ዋሽንት የሆነ ነገር ወይም ሌላ ነገር ሊፈልግ ይችላል። ይሄንን ማሰብ ምንድነው ለዚህ ሰውዬ ለዚህ ድምጽ ሊስማማው የሚችለው ነገር ምንድነው፣ ምን አይነት መሳሪያ ነው የሚስማማው እንጂ ዝም ያንተ ስለቀደው ብራስ በከትበት ወይ የብራሱ ድምጽ ወይ ያንዱ ጭምልቅልቅ ያለ ነገር ይወጣና የሰው ጆሮ ይረብሻል ማለት ነው። ከዛውጭ አውትፑት የምናደርግባቸውን ስፒከሮች መለየት አለብን ማለት እኔ እንዳየኸው ቴፕም አለ ኖርማል ቴፕ፣ ትልልቆች ደግሞ እያንዳንዷ 100 ምናምን ሺህ ውድ ናቸው። እነዚህ 100 ሺህ ብር ያውም አሁን ሳይጨምሩ አይቀሩ እና እነዚህ ብዙ ሰው አይጠቀማቸውም። የምንጠቀማቸው እኛ ነን። ማህበረሰቡ ሊጠቀመው የሚችል ምን አይነት ስፒከር ነው? ገብቶሃል ሐሳቤ? ምን አይነት ስፒከር ነው ይሄ? በዚህ ስትሰማው ሙዚቃው አሪፍ ነው የሚመስላል ስትሰማው። አውትፑቱ ምን አይነት ማህበረሰብ ነው የሚጠቀመው ስትል በአብዛኛው ስልክ፣ እቺ ብሉቱዝ ስፒከር ምናምን ነው የሚጠቀም። ያንን ያማከለ መሆን አለበት አውትፑቱ ሙዚቃው ሲወጣ ማለት ነው እንጂ በዚህ አውጥቼ ብሰጣቸው ለነሱ ስልክ ላይ የማያነባለ። ለምሳሌ ስቴሮ ከሆነ
አንዱ ጋር እዚህ ጋር ኤርፎን ስታደርግ አንዱ እዚህ ጋር የተለያየ ድምጽ ትሰማለህ። ያ ማለት በነዛ ስፒከሮች አጀስት ሆኖ አልወጣም ማለት ነው። ስለዚህ ስልክ ላይ መሰማት አለበት። ቴፕ ቴሌቪዥን ላይ እንዲሰማ አድርገህ ትሰራለህ። በዛ ልክ አውትፑቱን አሳምረህ ካወጣው የተሻለ ስራ ይሆናል ማለት ነው። ለስራው ፍላጎት ይኖርሃል ማለት ነው። በዚህ ሂደት ውስጥ ግን ምናልባት እንደው ማመስገን የምትፈልጋቸው ሰዎች ካሉ ብታመሰግንና ወደፊት ደግሞ ካንተ ምን እንጠብቅ የሚለውን ብታነሳለህ። እሺ አመሰግናለሁ ሶል። እንግዲህ ቅድም እንደነገርኩ ሙዚቃ እንድጀምር ያደረጉኝ ለኑሮዬም ኢቭን ትምህርት ቤት ስማር ሁሉ ዩኒፎርም የተለያየ ነገር ማለት ቤተሰብ አቅም ሲያንሰው የሚገዛልኝ ልክ እንደ ወንድሜ ማየው ልጅ አለ እና ጓደኛዬ ይባልል ይሻላል። ሙላት የሻነህ የሚባል ልጅ አለ። መሐንዲስ ነው፣ ሞጣ ነው ያለ። እሱ ለኔ የህይወት መስመር ያሳዝልኝ ልጅ ነው። በቃ ምንም እሱን ሳስበው ሌላ ሁሉ ስሜት ይሰማኛል። ምክንያቱም ያኔ ለማጥናት እንኳ በኩራዝ ነው መብራት ስለሌለ ናፍታ መግዣ እንኳ ጠፍቶ ናፍታ የሚገዛልኝ ልጅ ነው። ምንም ዘመዴም አይደለም ምንም አይደለም፣ ግን ይሄ ከወንድም በላይ ነው ልጁ። ለሙላት የሻነው ምስጋና ማድረስ እፈልጋለሁ። ከዛ ውጭ ሙያዬ እንዲዳብር ደግሞ አዲስ አበባ ሁሉና እያሉ እየወሰዱኝ በቃ የሆነ ነገር የሚያሳዩኝ አርቲስት በእውቀቱ ሰሞኑን በጣም ጥሩ ወንድሜ ነው። እጅግ በጣም ከወንድም በላይ ነው የሚያደርግልኝ። ፍሬዘር ታዬ የሚባል በጣም ጎበዝ ካሜራማን አለ። እሱ በተመሳሳይ ተዋናይ ቲቪ ላይ ቁንጫኔ ማለት ነው ማለት ኮንትራት ሁሉ እስከመያዝ ደረጃ በወር 80-90 ሺህ ብር ልክፈል፣ በወር ይህን ስራ እሰጥሃለሁ፣ ይህን ስራ እያለ ሞቲቬት የሚያደርገኝ ልጅ። የኔ የሆነ ነገር ሲመጣ ነው እሱ እንዳታስብ እኔ ነኝ የምሰራው እያለ በካሜራ ታውቀዋለህ። በጣም ጎበዝ ልጅ ነው። ትሪት ነው በቃ አያስተኛኝም። እንዴ የሆነ ተኝቼ እንኳን ስልክ ካነሳውለት እንዴ ዛሬ ተኝት ነገ ልተኛ እኮ ነው፣ በዚህ ሰዓት ትተኛለህ ይላል። ማታ እኮ ነው እሱ አይተኛም። በቃ ሌት ተቀን ነው ስራ የሚሰራ። በጣም ጎበዝ ልጅ ነው። በጣም ትሪት ያደርጉኛል እነዚህ። ከዛ ውጭ ባለቤቴ አጸዱ ተክለ ዮሐንስ ትባላለች። ችግርን አብራ የተፈተነች ልጅ ናት። ልጆች አሉ፣ 3 ልጆች አሉ። ለነሱ ምስጋና ማድረስ ፈልጋለሁ። ለወንድሞቼ ለእህቶቼ በቃ እንግዲህ ያው ሰው ሁሉንም አታስታውሰው ስለተረሳ እጅግ በጣም እና ለእናንተም ምክንያቱም የእውነት ማለት ነው እኔ እንደ ድል ሆኖ ይሆን እኔ ወደኛ አካባቢ አርቲስቶች ተፈልገው ኢንተርቪው እኔ ሰምቼ አላውቅም፣ እውነት ለመናገር ማለት ነው። እኔ አሁን አዲስ አበባ ከዛስ አዲስ አበባ ሁሉ የሚልህ ናና እዚህ ኢንተርቪው እንደዚህ የሚልሃል እዚህ ክልሌ ላይ እያለ ከኔ ቦታ እያለ የሚጠይቅህ እንኳ ሰው የለም። እንግዲህ አሁን ባህል ግባና ስራዎችን አስለምጣለሁ። በጣም ብዙ በአልባሳትም የጎጃምን ባህል፣ የጎንደርን ባህል፣ የወሎን ባህል ሊወክል የሚችል ምንም ያልተዛነፈ ክሊፕ የተሰራበት ስራ አለ። በጣም አሪፍ ስራዎች አሉ። አሪፍ ስራ እየሰራን ነው እና እናንተ ደግሞ አስባችሁ እዚህ ድረስ እንግዲህ ያውም ምቹ ያልሆነበት ቦታ ላይ መጣችሁ ኢንተርቪው ስላደረጋችሁ እጅግ በጣም ነው አሚኮን ማመስገን የምፈልገው። እግዚአብሔር ይስጥልኝ ማለት ለኔ አሁን ይሄ መጀመሪያ ስለሆነ መንገድ ከፍቷል። በቃ ማለት እየሰራው ነው አሁን እኔ አልተኛም እየሰራው ነው ማለት ነው የሚለው ነገር እጅግ በጣም አበረታታችሁኛል። በጣም ነው ማመስገን። እኛም በጣም እናመሰግናለን ሚሊዮን ዳምጤ። እንግዲህ ወደፊት ደግሞ በተሻሉ ስራዎች ድጋሚ እንግዳችን እንደምትሆን በእርግጠኝነት እነግርሃለን። በርታለን። ባህሉ ሰፊ ነው። በአካባቢያችን በጣም ብዙ ሊወጡ ሊታዩ የሚገባቸው የባህሎች አሉ፣ በተለያዩ የጥበብ ስራዎች መገለጥ ያለባቸው። እነሱን መንገዱ ጀምረሃል። በጣም ደስ ብሎናል ስላገኘን ስለተጨዋወትን በጣም ነው የማመሰግነው። እሺ እኔም በጣም እጅግ አመሰግናለሁ። ካሜራማኖችም እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በቃ እኔ ሌላ ምንም ማለት አልፈልግም። ምክንያቱም አሁን እኔ የማነጣጠረው ታች የተነሳውበትንና አሁን ያለውበትን ነው። በዛ ልክ እናንተ ደግሞ እዚህ ድረስ መጣችሁ ስታደርጉኝ ለኔ ሰርፕራይዝ ነው የሆነብኝ። ምክንያቱም አጠብቅም እንደዚህ አይነት ነገርና እናንተም መሄድ በቃ እንደ ኮሜንት ነገር ከተፈለገ እንደዚህ ልክ እኔ በመጣችሁበት አይነት መንገድ ብዙ ልጆች ሊኖሩ ስለሚችሉ ድምጻዊ ያሉ በጣም እጅግ ድምጻዊ የማይታወቁ ግን ሚዲያ ላይ የሚታወቁ ልጆች አሉ ከኛ ጋርና በዚህ መንገድ እንደዚህ አሁን የጀመራችሁት ነገር እጅግ በጣም ያምራል። እጅግ በጣም ነው ማመሰግን። እግዚአብሔር ያክብርልኝ። በጣም እናመሰግናለን። ቅድም ትዝታ አሰምተህናልና ለመውጫ የሆነ ነገር ብታሰማኝ ደስ ይለኛል።
ይሄ ጎጃም ነው። ይሄን ይመስላል። ዋው 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 በጣም ደስ ይላል። እናመሰግናለን ሚሊዮን ዳምጤ፣ በጣም ደስ የሚል ቆይታ ነበረን። እኛም እንግዲህ አእምሯችን በሙዚቃ ታድሷል። በጣም ደስ ብሎናል። የተከበራችሁ ተመልካቾቻችን የዛሬው የቶና ዝግጅታችን ቀደም ሲል በተከታተላችሁት መልኩ ከአቀናባሪና ሚክሲንግ ባለሙያው ሚሊዮን ዳምጤ ጋር ደስ የሚል ቆይታ ነው ወደ እናንተ አደረስን። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። የዛሬው የቶና ዝግጅታችን በዚህ ነው የሚጠናቀቀው። እንግዲህ ወደፊት ደግሞ የተለያዩ የጥበብ ስራዎችን ሚሊዮን ወደኛ ሲያደርስ በድጋሚ ወደ እናንተ የምናደርስ ነው የሚሆነው። የዛሬው የቶና ዝግጅታችን በዚህ ይጠናቀቃል። አብረናችሁ ቆይታ ያደረግነው ፕሮግራም በማዘጋጀት ሰለሞን አደላ ከካሜራ ባለሙያዎቹ እንዳለው ተሾመና አበዛ አስሬ ጋር በጋራ በመሆን ነበረ። በቀጣይ ሳምንት በሌላ የቶና ዝግጅት እንጠብቃችኋለን። ጤና ይስጥልን። በጣም አመሰግናለሁ። እኔም በጣም ነው የማመሰግነው እንደዚህ ሶል። እሺ፣ በጣም ደስ ብሎናል። እሺ